ቻሌንጅ እያደረገ ነው። ከአላህ ውጪ ሌላ ረዳት አለ ብሎ የሚያስብ ካለ አላህ ውጪ ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው አያግዛችሁ ሌላ ብሎ የሚያስብ ካለ እስኪ ቻሌንጅ አድርግና ይሞክረው ነው። ይሄ ምን ያህል ከባድ እንደሆነ ነው። ወደ ላይ ገመድና ዩቶሊካል ስቴትመንቱ ምን ያህል ከባድ እንደሆነ ተረዳኸኝ አይደለም? እንደዛ ብታደርግ ማንም ረዳት እንደሌለ ነው። ወደ ቢታ ያለው እንዳፈቀን ያላህ ረዳት ምንም ማድረግ እንደማትችል ለመግለጽ የተጠቀመው ቃል ነው። ተረዳኸኝ? ብራጊ ነው የምንረዳበት መንገድ የሚለያየው። አሁን ለምሳሌ ኢሳያስ ቻሌንጅ የሚያደርገው ነገር አለ። ምን ብሎ ቻሌንጅ ያደርጋል? ኢያሱ ካልተሳሳትኩኝ ኢያሱ ወይ ኢሳያስ የእናንተ አማልክት ይሰማችሁ እንደሆነ የኔን አምላክ እናምጣ የእናንተን አምላክ እናምጣና እስኪ ኑ ይላል። በቻሌንጅ ያደረጋቸው ነው። ያ ማለት ኢያሱ በአምላኩ ተጠራርቶ ማለት አይደለም። አምላኩ እሱን ነብይ እንዳላደረገው ምናምን ጠርጥሯል ማለት አይደለም። ነገር ግን እነዚህ ሰዎች እውነት ካላቸው ይቅርታ በጣም እሺ مرحبا እሺ ያሁኑ መልስ መልሶልካል መሰለኝ። አላህ ቻሌንጅ እያደረገ ነው እና ብዙ ቦታ ላይ በነገራችን እንደዚህ አይነት አያዎች በጣም ብዙ ቦታ ላይ አላህ ቻሌንጅ ያደርጋል። ለምሳሌ እስኪ እውነተኞች ከሆናችሁ ሀቱ ብርሃነኩም ኢን ኩንቱም ሳዲቂን እውነተኛ ከሆናችሁ እስቲ ማስረጃ አምጡ ብላችሁ በሏቸው ለሚናገሩት ነገር እውነተኛ ከሆኑ እያለ ይጠይቃቸዋል። ሌላው ደግሞ ኢቭን ይሄ ቁርአን የአላህ ቃል ባይሆን ኖሮ በውስጡ ብዙ መለያየት እክትላፍን ታገኙበት ነበረ እና እስኪ ቁርአንን የሚመስል አንድ አያ አንድ አንቀጽ አምጡ እያለ ቻሌንጅ ያደረጋቸው። እርሱ ይሄኛው አያ የተቀመጠው እንደ ቻሌንጅ ነው። ቻሌንጅ እያደረጋቸው ነው። ለምሳሌ ወደ ሰማይ ገመድ መዘርጋት ኢምፖሲብል የሆነ ነገር ነው አይደል? ያ ሰው ያንን ነው እንትን እያለ ሌላ ጥያቄ አለ? ሲኖራሉ ያው ሁሉ ነገር እንደታወቅም ነው። አይ እሱማ እውቀትም ከመጠየቅ ነው የሚጀምረው። ጠይቅ ማሻአላህ አንብብ። አላህ ቀጥተኛውን መንገድ ይምራክ። እናመሰግናለን ለሰበና። ሳራ ሁለት ሳራዎች ገብታችኋል። ሳራ ሳራ ያዘችው ናት ወይስ ዛለ እሺ ኮስታ ጀምሮ ነው ሳራ አንበሳ እና ሳራ እስራኤል ሳራ አንበሳ እንደዛ ከሆነ ሳራ እስራኤል አንቺ ትሆኚ እኔ አጠገብ ያለችው ሳራ ማታ ሻዳ ይዛለች። አዎ ጥያቄ ካላት ኢንሻአላህ ትጠይቃለች። እሺ ካልሆነ ሳራ በቃ እንደዛ ከሆነ ታች ላውርድሽ። እሺ የሚጋቡ ሰዎች ስላሉ ታች ላውርድሽና ታች ሆነሽ መስማት ትችያለሽ መሰለኝ። ሳራ አንበሳ እሺ እንዴት ብዬ ነው የምለያችሁ? እሺ አብረን እሺ መርሐባ ሰላም አለይኪ ሳራ ማብሽር
አብሽር ሳራ አለሽ ስናናለሽ ያቀለሽ ስናናለሽ እንዴልሽ ይሁን ጠይቁ አለኝ። እንትን እጄ ላይ መስቀል አለና አት ምናምን መስቀል አለኝ ልጣለ ወይስ ለሰው ታው ብዬ ጠይቀው ነበረ። ለማድረግ ነው ኦልሬዲ እኮ የሚጠቅም ጊፍት አይደለም ለሰው ራሱ ብትሰጪው ማለት ኦልሬዲ ሰዎችን እኛ ከምናጠቅምባቸው ነገራቶች አንዱ ሰዎችን ወደ ኩፍር መጣራት ነው። ሰው መስቀል ማለት ደግሞ ወደ ኩፍር የሚጠራ ነገር ነው። ለሰዎችን ብትሰጪው እንትን የሚል ነገር አይደለም። እንደኔ ልትጥዩ ባይኔ እንግዲህ እንትን ነው አኪድ ሁሱን ቢመጣ ከዚህ የተለየ መልስ አይመልስልሽም። ምክንያቱም አይደለ እኮ የሚጠቅም ነገር አይደለም። ኦልሬዲ ነገርና እሱ በመፍራት በመልካም ነገር ተባበሩ፣ በመጥፎ ነገርና በጥመት ነው የሚባለው ነው። በጥመት አትተጋገዙ ስላልን ማለት ነው። አንቺ ደግሞ ሲቲው ደግሞ በነገራችን ላይ ክርስቲያን ጓደኛ ሊኖርሽ ይችላል፣ አጠገብሽ ይኖር። እነሱም በሚያጥላላ ሁኔታ ወይም ደግሞ ክርስቲያናን ያንቋሸሽ ሳይሆን ማለት ነው በቃች ብቻሽ ሆነሽ እንደማይጠቅሙ እንደማይጎዳ ምናምን ደስ ብሎሽ ነው። ደግሞ በነገራችን ላይ ነብዩ አለይሂ ሰላቱ ሰላም ባቸው ማለት ነው የኢማንን ጥፍጥና አግኝቷል ብሎ ካነሳቸው ሰዎች መካከል አንዱ ሰውየው ማን ነው ከሂደት ላይ ሆኖ ጥመት ላይ ሆኖ እስልምናን ከወፈቀው በኋላ ወደ ጥመትና ወደ ድሮ ከሂደቱ መመለስን ልክ ሰዓት ውስጥ እንደመግባት የፈራ ሰው ይህ ሰው የኢማንን ጥፍጥና አግኝቷል ብሎ የመሰከሩበት ሁኔታ አለ ማለት ነው። ስለዚህ ማለት ነው አላህን ያመሰገንሽ ደስ ብሎሽ ነው እጅሽ ላይ ያለውን መስቀሉን የሆነ ቦታ ላይ በቃ ለምሳሌ ታቃጥቂ ትችያለሽ፣ ሰው በማይደርስበት ቦታ እንደው ምንድነው ቆሻሻ ገንዳ ውስጥ ትችያለሽ። አይጠቅም አይጎዳም። በጣም ጥሩ። ለዚህ ሁሱ ይምጣና በደንብ ከቁርአኑም ሐዲሱም በደንብ አድርጎ ያብራራልሻል ኢንሻአላህ። አብሽር። አንዱ ጻፍ ክርስቲያኖች ካላችሁ አንዱ ቁጥር ጻፉ ትገባላችሁ። ክርስቲያኖች ብቻ ፈትዋ ሙስሊሞች ገስት እንዳትልኩኝ ባረከላሁ ፊኩም። ሁሱስ ስለሌለ ነው። ሁላችሁ ትገባላችሁ ይላችሁ ሁላችሁ አንዱ ቁጥር ጻፉ። ለምን ሳራን ባንዲራ ቀይርና ምትማረቁ ማታ እኮ ነው የሰለማችሁ ሁሉ አሰሙኝም። አይ ችግር የለውም ሳራጂ፣ ለኮሜንተር ማብራራት በጣም ከባድ ነው የሚሆነውና አንቺ ጀስት ያንቺን ላይፍ ኑሪ እሺ። ያለብሽን በአንቺና በአላህ መካከል ያለውን ነገር አንቺና አላህ ናችሁ የምታውቁት። ስለዚህ ታይ በቃ ማንንም እንትን አትበይ አትስሚ እሺ። በነገራችን ላይ ይኸውልሽ ሳሪ አንድ ብቻ እስልምና ላይ ስትመጪ እስልምና ሰዎች አይመስልም። እስልምና በሰዎች አይለካም እሺ። እስልምና የራሱ የሆነ ውበት አለው። እስልምና የራሱ የሆነ ፓወር አለው እሺ። ስለዚህ የሆነ ሰው የሆነ ነገር እንደዚህ ነው። አሁን ለምሳሌ እስልምና ላይ ስትገቢ የሆነ አንዳንድ ሰዎች ማለት ነው እስልምናን እቺ ጠባብ ሰርክል አድርገው ያዩዋታል። በጣም ጠባብ ሰርክል አድርገው ያዩዋታል። ነገሮችን ሊያጋንኑብሽ፣ ነገሮችን በጣም አክብደው ምናምን ሊያሳዩሽ ይችላሉ። ላኪን የሆነ ከዛ ነገር ውጥት በይ አንቺ እስልምናን ይሄ ትክክል አይደለም የተባልሽውን ነገር ፈሳይሉ አህለ ዚክሪን ኩንቱም ላ ተዕለሙን የተባለው ማታውቁት ነገር ከእውቀት ባለቤቱ ይጠይቁ። መተሽ ጠይቂ፣ ከዛ በኋላ ህይወትሽን ኑሪ። ዳትስ ኢት እሺ። ተጨናንቀሽ ምናምን ኮሜንታተር የምትሰሚ ከሆነ በጣም ከባድ ነው። ኮሜንታተር ሜሴጅ ለምን ነው የሚሻለው? ያሁን ወላሂ ከሺህ በላይ ሜሴጆች አሉ ኢንቦክስ ላይ። አንድ ቀን ቼክ አድርጌ አላውቅም፣ ኢንቦክስ ቼክ አላደረግም። በቃ አንቺ ህይወትሽን ኑሪ፣ እስልምናሽን ተማሪ አትኝ። በቃ ላይክ ፎሎ ደግሞ አድርጊኝ እሺ። እንትን ቴሌግራም የሰለምቶች ግሩፕ አስገባሽ
አስቀምጥልሻለሁ። ፈቀድልኝ የሰላምቶች በቃ እንደዛ ከሆነ መርሐባ አብሽር። እንደዛ ካረግሽ በቃ እነሱ ያስቀምጥሻል። አንድ ይጣጣራል ገባሽ? ያው የሚያውቀው ለሰው አይደለም ለሰው ነገራችን ላይ እኮ እስልምና እኮ በጥቅም ሰውን አይዝም አይደለ እንዴ? እኮ ግልጽና ግልጽ ነገር ነው። ጥቅምን ከፈለገ አንድ ሰው ጥቅምን ፈልጎ ከመጣ ያሽቀነጥራል እስልምና። እንደውም እኔ እስካሁን አላየውም በጥቅም የሚፈልግና እውቀትን እንጂ የሚሰጠው እስልምና ጥቅምን ምንም በጣም የተመረከዘ አይደለም። ብቻ አላውቅም እንዴት እንደገመቱኝ ያምናትም አንዳንድ ሰዎች ስላሉ ነው። አይ በአንዳንድ ቦታዎች ላይ ነው እኔ ማለት ምንም ፈልጌ አይደለም። በቃ እኔ አምላኬ ፈልጌ ነው። አምላክ ደግሞ ከተቀበለኝ የሌላውን ነው። ያው ከዚህ ላይ ደግሞ ጥሩ ደረጃ ደርሼ ብዙ ነገሮችን አውቄ ብዙ ደረጃ ደርሼ ነው የምፈልገው እንደሌላው ወይ ወደ ተመልሼ ወደ ሌላ እምነት ገብቼ ምናምን ያገር ነው። በነገራችን ላይ ሊያጠምዱኝ ይፈልጋሉ። ወደ ትልቅ ግሩፖች ይጠሩኛል፣ ኢንቫይት ያደርጉኛል። ግን እኔ አንድም ግሩፕ እነሱ ጋር አይደለም። ይሄ መጠመድ ነው። እኔ ለሌላ ነገር አላማ አይደለም የመጣሁት ሲጀመር። ከዚህ በኋላ እኔ አንድ አምላክን አግኝቻለሁ። ሌላ ደግሞ አምላክን ፍለጋ አልሄድም። አንድና ሶስትን አንድ ለማድረግ ከመጨነቅ ለብዙ መላእክት ከመስገድ ለአንድ አምላክ ብቻ መስገድ እኮ በጣም ጤነኛ መሆን ነው። እንዴት ነው በቃ ታውቂያለሽ አይደል? ለስንት ነው እንዴ? ማሪፍ ተዋ መጠየቅ ይችላል። ምን አልሽ ንግስት? ፈተዋ መጠየቅ ይችላል። ለፈተዋ ሁሴን ሲመጣ ትጠይቂያለሽ ኢንሻአላህ። ኦኬ ለታወር ሲመጣ እንጠይቃ። ቦታ መያዝ ቦታ ስላለ ኢንሻአላህ አላችሁ ስለምን ቤቱን ኮፒ ሊንክ ታታው አድርጉሽ። ነው እነሱ በኮሚቴ ይተንፍሱ እንጂ እርግጥ ነው ሶል ገብቷል። እስኪ ሶል ሰላም ይሁን። ሰላም እንዴት ነው? ጥያቄ አለ? ጥያቄ አለኝ። ጠይቅ። በኢሳና በኢየሱስ መካከል በኢሳና በነብዩ መሐመድ መካከል ያለው ልዩነት እንዴት ነው የሚታየው? አሁን ለምሳሌ ነብዩ መሐመድ ሞቷል። አይ ቲንክ አላረገም። ኢሳ ግን አርጓል። ነብዩ መሐመድ አግብቷል። ከእድሜው በላይ የሆነ ሰው ከእድሜው በታችም የሆነ ሰው አግብቷል። ጌታ ኢየሱስ ክርስቶስ ግን እንደዚህ ከነቅድስና ኖሮ አስተምሮ ይባላል። ከየትኛው ቤተ እምነት ነው? ፕሮቴስታንት ነህ? የሚወዳችሁን ደግሞ ውደዱ። ቆይ አንድ ፕሮቴስታንት ነው ኦርቶዶክስ ነው? ፕሮቴስታንት ነው። እሺ። ስለዚህ እንትና ማርቲን ሉተር ኢየሱስ ክርስቶስ ዝሙት ሰርቷል ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ዝሙት ሰሩ። ኢየሱስ ክርስቶስ ከወንድ ጋር ተሳስመዋል ይባላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከወንድ ጋር አልተሳሳሙም። ኢየሱስ ክርስቶስ ሐዋርያቶቹን እመጣለሁ እናንተ ሂዱ ብሏቸው ዋሽተዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋሽተው አያውቁም። እሺ። ሌላ ደግሞ ኢየሱስ ክርስቶስ እኔ እስከምመጣ ድረስ እዚሁ ተጠብቁኛላችሁ ምናምን እመለሳለሁ ብሎ እስከዛሬ ድረስ ኢየሱስ ክርስቶስ አልመጣም። ስለዚህ ጋሚ ሁለተኛ አታሏቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን
መጥለው ብለው አላታለሉም። ሌላው ደግሞ አጠር አድርጌ ስነግርህ አለመሞት ደግሞ ባይብል ላይ ያረጉ ነቢያቶች አሉ። ይሄ ሳይሞት ማድረግ ትልቅ ነገር አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስ ክርስቶስ አንድ የሚያደርጋቸው የመጀመሪያው ሁለቱም ፍጡሮች ናቸው። አላህ ሱብሓነሁ ወተዓላ የፈጠራቸው ፍጥረታቶች ናቸው። ሁለቱም የተከበሩ ታላላቅ ነብይ ናቸው። አንድነታቸውን ደግሞ ስነግርህ ሁለቱም ታላላቅ ነብይ ናቸው። ሌላው ደግሞ ሁለቱም ከአላህ ሱብሓነሁ ወተዓላ መልእክትን ሰምተው ወይም ደግሞ ወህይ ወይም ደግሞ መለኮተ ግልጠትን ሰምተው የሚናገሩ ከአላህ የተላኩ ሁለቱም መልእክተኛ ናቸው። ዒሳ አለይሂ ሰላም የአላህ ባሪያ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው። ዒሳ አለይሂ ሰላም ለእስራኤል የተላከ መልእክተኛ እንዲሁም ደግሞ የአላህ ባሪያ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዒሳ በላይ ለዓለም የተላኩ የዓለም ብርሃንና ነብይ ናቸው። ዒሳ አለይሂ ሰላም እንደ አደም ቢጤ ነው። በቃ ማለት ሁን በሚለው ቃሉ የተገኘ ሌላ ምንም እንትን የሌለው የአላህ Subhanahu Wa Ta'ala ድንቅ ተአምር ነው። ከልዩነታቸው ደግሞ ስምረልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ ማንኛውም እንደኔና እናንተ ከእናቱም ከአባቱም የተፈጠሩ ናቸው። ዒሳ አለይሂ ሰላም ደግሞ ከሔዋን ተቃራኒ በእናት ብቻ የተወለደ ከሔዋን በተቃራኒ በእናት ብቻ የተወለደ ኦኬ በእናት ብቻ የተወለደ ነብይ ነው። በእናትም ብቻ ሲወለድ ደግሞ አራቱን የሰው ልጆችን አፈጣጠር ሙሉ አድርጓል። ማለትም አደም አለይሂ ሰላም ያለ እናትና ያለ አባት ተወለደ። እኛ የሰው ልጆች ደግሞ ከእናትም ከአባትም ተወለድን። ሔዋን ከአባት ያለ እናት ተወለደች። ከዛ ደግሞ የእሷ ተቃራኒ ኢየሱስ ክርስቶስ ደግሞ ከእናት ያለ አባት ተወለደ። ፍጥረታትን ሙሉ አደረገ ማለት ነው። ስለዚህ ይሄ ነው አንድነታቸውና ልዩነታቸው። ጥያቄ አለ አሁን በተናገርኩት ላይ? አዎ በተናገርሽ ላይ ትንሽ ጥያቄ አለ። ምንድነው ጥያቄ? ስትጀምሪ መጀመሪያ ላይ ማርቲን ሉተር ኪንግ ኢየሱስ ክርስቶስ ዝምቷል አተናቆታል። እሺ ዝምተኛ ነው። ዝሙት የሚያደረገው የቱ ጋር ነው? ቆይ ታሪኩን ልንገር። አይሁዶች ያቺን ዝሙተኛዋትን ቆይ ተረጋጋ ዝሙተኛዋን ሴት ዋጋ ይዘው ከመጡ በኋላ እስቲ ዝሙት ከናንተ መሃል ንጹህ ነኝ የሚል ይውገራት ካለ በኋላ ሁሉም ከሄዱ በኋላ እሱ እንትን እንዳለ ነው የሚናገረው። ይሄ መጽሐፍ ላይ አለ። ጥሩ ምንድነው? ማርቲን ሉተር የእምነት አባት ነው። ከሐዋርያቱ መካከል አንዱ አይደለም ማርቲን ሉተር። ግን ተቀበለዋለህ? ልጨርስ። ለምሳሌ አንቺ በእስልምና ውስጥ አንድ ሼህ ቢኖር በዚህ ዘመን ሼህ ቢኖር ማርቲን ሉተርን እንደ አንድ መምህር ነው የምታየው? አትቀበለው? አይደለም ቆይ አስጨርሽኝ። መጀመሪያ አልቀበለውም በለኝ። አይ ቆይ ማርቲን ሉተርን አትቀበለውም? ትቀበለዋለህ? እኔ እኮ አሁን ምን ልልሽ እንደፈለኩ ታውቂያለሽ? ከመጽሐፍ ቅዱስና ማርቲን ሉተር አይገናኙም። ሉተርን ሳይሆን እኔ በመጽሐፍ ሲምቦል የምትበይ ቆን እንጂ አንድ ሼን አይደለም። በጣም ይቅርታ። መርሐባ ማሄር ገባ። አይ ችግር የለም። ማርቲን ሉተር ያነሳው ሐሳብ ማርያም መግደላዊትና ጁሊያን የተባሉ ሁለት የኢየሱስ ክርስቶስ ደቀ መዛሙርት ነበሩ። በሮሜ ምዕራፍ 6 ቁጥር 10 ጀምሮ ተጠቀሰው ጳውሎስ የጠቀሳቸው ከኔ በፊት የኢየሱስ ክርስቶስ ሐዋርያት ነበሩ ብሎ የጠቀሳቸው ሁለት ሴቶች ጋር ጥብቅ የሆነ ግንኙነት ስለነበረው ከነሱ ጋር ሴክሹዋል ኢንተርኮርስ አድርጎ አዱልተሪ አድርጓል የሚል ሐሳብ አንስቷል። ይሄ መጽሐፍ ቅዱሳዊ ቤዝድ ሆኖ ነው የተነሳው። ለማንኛውም ግን አንተ እንደ ኢሹ ያቀረብከው ጋብቻ ነው። አለማግባትን ደግሞ ቅድስና አድርገህ ማግባትን ደግሞ እርኩስነት አድርገሃል። አጋጣሚ አንተ አግብተህ ከሆነ እርኩስ ነኝ እያልክ እንደሆነ በዚህ ተገንዘብ። ለማንኛውም ግን የሚሰማህ ከሆነ አንተ ባመጣኸው መመዘኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁላችሁም አድምጡ፣ ምን ያህል እንቁ የሆኑ ነብይ እንደሆኑ ልንገራችሁ። አንተ ራስህ ባመጣኸው መመዘኛ መሰረት ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አግብቷል። አዎ አግብቷል። አንድ ሰው በዚህ ምድር ላይ ሲኖር ለሚስቶቹ አይነት ጥሩ ባል መሆን እንዳለበት አግብተው ጥሩ ባል ሆኖ አሳይተውናል። አንድ ሰው አግብቶ ልጅ ሲወልድ እንዴት ጥሩ አባት እንደሚታ
አደብና አኽላቅና አሳይተው ነብዮች ምን አይነት አባት እንደሆኑ ምን አይነት ለሚስቶቻቸው ክብር ያላቸው ሰዎች እንደሆኑ የሚኖርን ህይወት ሰጥተውን ሄዱ። እኔ ላግባብ ሚስቴ እንዴት መንከባከብ እንዳለብኝ ከሚስቴ ጋር መኖር እንዴት እንዳለብኝ በደንብ አሳይተውን ሄዱ። እናታችን ኸዲጃ ረዲየላሁ ዐንሃ ተጠየቀች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጭ ባለው አኽራቸው አደባቸው ስነ ስርዓታቸው ከማህበረሰብ ጋር ያላቸውን ነገር እናቃለን ቤት እንዴት ናቸው ብለው ጠየቋት። እኔ ልብስ አጥብሳቸው ቤት ይጠርጋሉ፣ እኔ የሆነ ነገር ስሰራሳቸው ነገር ያላለች ባል ስትሆን ምን አይነት ባል መሆን እንዳለብህ እንዳርገ መኖር እንዳለብህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳይተውን ሄዱ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገዢ ነበሩ፣ ሩለር ነበሩ። እንዴት አንድን ሀገር በፍትህ ማስተዳደር እንዳለብህ ሀገርህ ተወራ ሌላ ሀገር እንኳን ገብተህ ዲፊት አድርገህ ብትገባ ዛፍ እንኳን መቆረጥ ጀግና የጦር መሪ ሆኖ አንድ ሰው ጦርነት ሲገባ እንዴት ሌላውን ተንከባክቦ በአደብ መሄድ እንዳለበት አሳዩን። ይሄ ነው ዲፈረንቱ። አንድ ሰው ጦርነት ልግባ ቢል እስልምና የራሱ የሆነ ህግ አለው፣ ስርዓት አለው፣ አደብ አለው። ይሄንን አሳይቶ አስተምረውን ሄዱ። ከዚህ በላይ ምን አለ የነብይነት መስፈርት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ሲሆኑ ለወላጆቻቸው ምን አይነት ታዛዥ ምን አይነት ስነ ምግባር እንደነበራቸው ምን አይነት ሳዱቅ አሚን የታማኞች ታማኝ ተብሎ በማህበረሰቡ ከነብዩ መሐመድ ነብይ ከመሆናቸው በፊት ምን አይነት ክብር እንደነበራቸው በምን አይነት ክብር መሄድ እንዳለብን አሳዩን። ዳስት ነብይነት ማለት ይሄ ነው። እዚህ ምድር ላይ ስንኖር እንዴት መኖር እንዳለብን አሳይተውን ይሄዱት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀገር መሪ ሆነው ከብዙ ጎረቤቶች ጋር ኖረዋል። እንዴት መኖር እንዳለብን አንድ መሪ ሀገር እንዴት ማስተዳደር እንዳለበት እዛ ሀገር ውስጥ ክርስቲያኖች ካሉ እነዛን ክርስቲያኖች በምን አይነት መንገድ ማስተናገድ እንዳለበት አሳይተውናል። አንተ ምድር ላይ ሊያስተምረኝ መጣ ያልከው አካል አስተምሮሃል? ይሄንን አያውቅም። እንዴት ባል መሆን እንዳለበት አሳይቷል? አላሳየም። እንዴት ቤተሰቦችን መንከባከብ እንዴት ቤተሰቦችን ማሳደግ እንዳለበት አሳይቷል? አላሳየም። ይህንን ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳይተውናል፣ አስተምረውናል። እዚህ ምድር ላይ አዋጅ ምድርን ሙላ ተብሎ ሆን ከገነት ከመባረራቸው በፊት ምን አይነት ትዳር ነው መኖር ያለብን የሚለውን ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኑሮን ያሳዩን። በዛ ህይወት ውስጥ ኑሮ ያሳዩን። አንድ ሰው ከጎረቤቱ ጋር እንዴት መኖር እንዳለበት ኑሮን ያሳዩን። ለምሳሌ እኔ ቤቴን ልሽጥ ብል መጀመሪያ የምጠይቀው ጎረቤቴን ነው። 10 ወደ ቀኝ፣ 10 ወደ ግራ፣ 10 ወደ ፊት፣ 10 ወደ ኋላ። እኔ ቤቴን ልሸጠው ነው። እናንተ ጎረቤቶቼ ሐቅ አላችሁ፣ ከኔ ጋር ኑራችኋል። ለእናንተ ልሽጠው ወይስ ሌላ ሰው ልሽጠው ብለህ ከጎረቤት ጋር እንዴት በክብር ተከባብረህ ተዋደህ መኖር እንዳለብህ አሳይተውናል። ከዚህ በላይ ምን አይነት የነብይነት መስፈርት አለ? ከዚህ በላይ እኔ ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም። ጎረቤትን መንከባከብ፣ ጎረቤትን እንዴት አድርገህ ክብር መያዝ እንዳለ ያሳዩናል። ኑሮውን ያሳዩን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኑሮውን ያሳዩን እንዴት መሆን እንዳለብን። ለዛ እኮ ነው እስልምና የሚኖር ህይወት ነው። እስልምና ብላ አንብበህ የምትለው ነገር አይደለም። አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ምን እናትና አባቶቻችሁ ስታወሩ ኡፍ እንኳን አትበሉላችሁ፣ ኡፍ ብለህ እንኳን አታውራ። እናትና ከአባትህ ጋር ስትኖር እንዴት መኖር እንዳለብህ አሳዩን። እስልምና ይሄ ነው። እስልምና እናንተ ለማሸማቀቅ ብላችሁ የምታመጡት እናንተ ወይ የሆነ ይጎዳል ብላችሁ የምታመጡት ነገር እኛ በጣም የምንኮራበት በጣም የምንደሰትበት ነገር ነው። ይሄን አንደርስታንድ አድርጉት። ተረዳኸኝ? ጥሩ። ምናልባት የገለጽክበት መንገድ ያው አንተ ባለህበት መንገድ ላይ ነው የገለጥከው። እንዲህ ነው እንደዛ ነው ማለት አልችልም፣ ግን እኔም ከገባኝና ከሰማሁት ነው ኦልሞስት ጥያቄውን ላነሳልህ የምችለው። እኔ እያወራሁ የነበረው ቅድም ስለ ጋብቻ አልነበረም። ስለ ጋብቻ ሳይሆን እያወራሁ ያለሁት ብለሃል። ምን አልክ መሰለህ ኮት እንድታደርገው ነው። ነብዩ መሐመድ አግብተዋል።
ኢየሱስ ክርስቶስ ግን እስከ ጽድቅናውን ይሄደው አልክ። ሰው ማግባትን እንደ ኩነኔ አድርገህ ነው የቆጠርከው። ማግባት ኩነኔ ነው ሶሎ? እሺ አይ ምናልባት እንትን ሳወራ በደንብ ታርጌቴን አልሰማኸኝም መሰለኝ። ነብዩ መሐመድ የበታቹን አግብቷል ብዬ ነው ያወራሁት። በመሃል የበታቹን አግብቷል የበላዩንም አግብቷል ብዬ ነግሬሃለሁ። ስለ ማግባት አይደለም ያነሳሁት። ሲቀጥል ምንድነው እያልኩ ያለው ክልክል ያዘን የበታቹን አግብቷል የበላዩን አግብቷል ግር የለም። አንድ ሰው አንዲት ሴት ልጅ በእድሜ ብትበልጠውም በእድሜ ከሱ በላይ ብትሆንም እሱ በፊት አግብታ ብትሆንም ብዙ ወንድንም ብታከሱበት ግን ደግሞ ያቺ ሴት አደብ ካላት አኽላቅ ካላት ፈጣሪዋን የምትፈራ ከሆነ ከሷ ጋር መጋባት እንደሚቻል የእድሜ ገደብ ምንም ችግር የለም። ታላቂ ናት እኮ እኔ እንደዚህ አፍራለሁ ብለህ መሸማቀቅ እንደሌለብህ አስተማሩን። ሌላ ጥያቄ አለ? አዎ ለምን አንተ ለምሳሌ ነብዩ መሐመድ ላንተ እንዳወራኝ በጣም ፈርቀዳጅህና መሪህ እንደሆኑ ነው እየነገርክኝ ያለውና ለምን የሳቸውን ተምሳሌት አትከተልም? ለምን የ9 ዓመት ልጅ አታገባም? ለምንስ እስካሁን በኢትዮጵያ ላይ በእንደዚህ አይነት መንገድ አንሰማም? ለምን በአለም ላይ አንሰማም? እነሱ ችግር የለም። አንደኛ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የ9 ዓመት አገቡ ብለህ አንስታል። በሐዲስም ይሁን በሱና ላይ የ9 ዓመት ህፃን ልጅን አግቡ ነገር የለም። ባሪቅ ሆነች ወይ ደግሞ ለአቅመ አዳም ወይ ለአቅመ ሔዋን የደረሰች ሴት ግን ማግባት ይቻላል። አንድ ሴት ልጅ ለአቅመ አዳምና ለአቅመ ሶሎ for the sake of argument እስልምናን ወደ ጎን እናድርገው። በክርስትና ያው ምንም አይነት መስፈርት ስለሌላችሁ እሱንም ወደ ጎን እናድርገውና ባዮሎጂካሊ አንድ ሴት ልጅ አቨሬጅ ባሊቅ የምትሆነው ወይ ደግሞ ለአቅመ አዳም ወይ ለአቅመ ሔዋን የምትደርሰው በስንት ዓመቷ ነው? ኦልሞስት 16 ወር 17 አካባቢ ከ15 እስከ 16 ሊሆን ይችላል። ላሳይ ሜዲካል ሪሰርች ላሳይ የአሜሪካ ዩኒቨርሲቲ ላሳይ። የአሜሪካ ሪሰርች እና ጥናት ምርምር እንዳወጣው ከሆነ አንድ ሴት ልጅ ከ8 ዓመቷ ጀምሮ ትችላለች። አይ ፔሪድ ማየቷን ሳይሆን ፔሪድ ማየት ስለ ፔሪድ ማየት ሳይሆን ስለ አቅመ ጋብቻ አሁን ለምሳሌ ፔሪድ ማየት አንድ ሴት ልጅ ለአቅመ ትዳር አንድ ያዳም ፕሊስ አንድ ለአቅመ ሔዋን ወይ ደግሞ ለአቅመ አዳም ደርሳለች የምትባለው the first የወላጆቿ ወይ ደግሞ የእናቷን ነገር ካየች ነው አይደል? አይ አይደለም ቆይ አንድ ሴት አንድ ልጅ ፔሪድ ካየች በቃ ልጅ አድገሻል ከበኋላ ደርሰሻል እናት? አይ አይደለም። ኦኬ አንዴ ቆይ ጉራዴ አንዴ ቆይ አንተ ላታውቅ ትችላለህ፣ ግን እስኪ ሳይንሱ ምንድነው የሚላት የሚለውን ነገር አንዴ ጠብቀን ሽበረን ኮከስ ከገባ ድረስ ኦኬ። ከዛ በኋላ ሳይንሱን እናሳያለን በደንብ አድርገን። ሳይንሱ ብቻ ሳይሆን እስከ 19 አንተ የምትመጣበት አሜሪካ ምን አይነት ጋብቻ እንደነበር ነው ያለው። ችግር የለውም። ከዛ ምናልባት ያገባውንም ሰው ያገቡትንም ሰው ጠብቀኝ አንዴ ጠብቀኝ። እሺ አንዴ ለመማር እስከሆነ ድረስ ያለው ወይኔ ጉድ አንዴ አዳምጠኝ ፕሊዝ። ጎን ለጎን አመሳክረህ ያገቡትንም ሰዎች ይሄ አገብቷል በዚህ ሀገር ላይ እንደዚህ ሶሎ አንዴ እሺ ፕሊዝ አንዴ አዳምጠኝ እሺ። በመጀመሪያ ደረጃ በቃ አሁን ላሳይ ነው አንድ ባንድ እሺ ፕሊዝ አንደርስታንድ አድርግና አዳምጠኝ። ቴንክ ዩ። ከዛ በኋላ እንመጣለን ወደ መጽሐፍህ ደግሞ ማለት ነው። ችግር የለም። ኦኬ ኦኬ ይሄ ምን ይላል?
ይሄ መጽሐፍ ምን ይላል? ሶሎ ያነበብክልኝ አሜሪካን ፋሚሊስ ፓስት ኤንድ ፕሬዘንት። መልካም። እዚህ መጽሐፍ ላይ ምን ተቀምጧል? According to the British Common Law, during the colonial period, British colonial period ላይ ያለ the age of consent የጋብቻ ትዳር was 7 ይሄ መቼም በ19ኞቹ በ20ኛው ክፍለ ዘመን today we were astounded that the girl of this age were assumed to know if about sex or about አሜሪካ ውስጥ እስከ 1950 ምናምን አካባቢ ድረስ የሴት ልጅ የጋብቻ እድሜ 7 ዓመት ነበር። ምክንያቱም በዛን ጊዜ የነበሩ ሴቶች እድሜያቸው በእድሜያቸው ብቻ ሳይሆን በሁሉም ነገራቸው ትልቅ ነበሩ ይላል። ኦኬ ይሄን ተው የጁሾችን ተው ላውጣለህ። ቆይ ጠብቀኝ አንዴ። ይሄ ታያል መጽሐፍ ምን ይላል? ኦፖዚንግ ኦፍ ሄት ስፒች ይላል ይሄ መጽሐፍ ማለት ነው። ስለ ጀንደር የሚያወራ በኦክስፎርድ ዩኒቨርሲቲ ወጣ መጽሐፍ ነው። ምን ይላል? in 1962 ላይ በአሜሪካን ለው በአሜሪካ ህግ መሰረት law institute recommended እንደውም ሪኮመንድ ያደርጋል ያበረታታል ምን ለማለት that the legal age of consent to sex ለማድረግ አንድ ሴት ሎጋል ኤጇ በቂ እድሜ ነው ተብሎ የሚታሰበው አለ which sex is defended as statutory rape be dropped in every state age of 10 10 ዓመት ነበር አንድ ሴት ልጅ ማግባት በአሜሪካ እስከ ባሰተም ተወራው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዛሬ 1400 ዓመት ለነበረ ጉዳይ ነው። ለምን እዛ እስከሄደ በ1962 አሜሪካ ውስጥ የአንድ ሴት ልጅ የጋብቻ እድሜ ምንድን ነበር? 10 ዓመት ነበር ብሎ ያስቀምጥላል። ሌላ ልጀምርልህ በደንብ እንዲገባ ማለት ነው። ኦኬ የታለ አንዴ ናና እንትን ሳትለኝ ላሳይ በደንብ አንደርስታንድ እንድታደርጉ ብዬ ነው። እሺ አንድ ጠብቀኝ። እስከዛ ድረስ ቤቱን ታብታብ አድርጉት። ኦኬ ይሄ ይሄኛው ሌላ ጥናት ነው። እሺ ያ ሴት ልጅ ፕሮስቲቲዩት የምትሆንበት ወይ ደግሞ የጋብቻ እድሜዋ የሚለው ማለት ነው የት ላይ ዩኤስ በስንት ዓመተ ምህረት በ1972 ዓመተ ምህረት የት አሜሪካ ውስጥ ምን ነበር አለ the age had been lowered to 7 በ1871 የኛ ግምት ምን መሰለህ 71 ውስጥ የአንድ ሴት ልጅ እድሜ የጋብቻ እድሜ 10 ዓመት ነበር። ከዛ ምን አደረጉት? ዝቅ አደረጉት። 10 ዓመትማ አረጀች 10 ዓመቷም በቃ ሽማግሌ ናት። ምን አለ ወደ 7 ዓመት ዝቅ እናድርገው ተብሎ በህገ መንግስቱ ወደ 7 ዓመት ዝቅ ብሎ 7 ዓመቷ እንድታገባ ተደረገ። በ7 ዓመቷ እንድታገባ ተደረገ። ምክንያቱም 10 ዓመቷ ሴትማ አረጀች። ለ10 ዓመት ሽማግሌ ናት። ምን ታደርጋለች እቺ? ልክ አሁን 30 ዓመት እንደሚባለው። ሌላኛው ኒድ ጋይድስ አሜሪካስ ይሄኛው ሌላ የሁለት ፕሮፌሰሮች ጥናት ነው። እዚህ ጋር ምን አለ? the law governing the age of consent የአንድ ሴት ልጅ እድሜ እኮ አለ has changed dramatically በሆነ መልኩ ነው ቼንጅ የሆነው ዩናይትድ ስቴትስ ውስጥ አዲንግ the change አለ most states codified state rules አለ age of consent during the 9th century እስከ 19ኛው ክፍለ ዘመን እኮ የጋብቻ እድሜ አለ usually 10 years 10 ዓመት ነበር። እቺ አሜሪካ በሚያው ዘመን 1962 ዓመት ነበር 10 ዓመት ነበር የጋብቻ እድሜ 10 ዓመት ነበር። ሌላኛው ይሄኛው ጥናትም ተመሳሳይ ሆነ at the start of the 9th century in England it was still legal to have sex with a 10-year-old ከ10 ዓመት ህፃን ልጅ ጋር እኮ ሴክሹዋል የሆነ ነገር ማድረግ በቃ ተፈቀደ ነበር። የት አሜሪካ ውስጥ እስከ መቼ? እስከ 1920 ድረስ። አንተ የምታወራው የዛሬ 1400 ዓመት በፊት ስለነበረ ጉዳይ ነው። አይ እስኪ እንደው እስኪ በዚህ ጉዳይ ተያይዞ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመንና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩት አይሁዳውያንስ ምን ይላሉ? እንደውን ነገር አይሁዳውያን ምን አሉ?
the daughter who is age of 3 years አንድ ሴት ልጅ እኮ 3 ዓመት ከሞላት ኢማጂን 3 ዓመት ከሞላት አንድ ህፃን ልጅ አለ and one day 3 ዓመት ከአንድ ቀን ከሆናት is being bedded ከወንድ ጋር እኮ ብተኛ ሴክሹዋል ኢንተርኮርስ ብታደርግ with a man ከሆነ ፉል ሚት 3 ዓመት ህፃን ልጅ ሴክሹዋል ኢንተርኮርስ ብታደርግ ለውፉሊ የተፈቀደ ነው። ምክንያቱም መጽሐፍ ቅዱስ ላይ አይዛክ የ3 ዓመት ህፃን ልጅ ነው። 3 ዓመት 1 2 3 ዓመት ልጅ ማለት 1 2 3 ዓመት ልጅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምንም አይነት መለኪያ ብታመጣ ልትወቅስ አትችልም። ሌላኛው encyclopedia of rape ሚሊዮን historically the age of consent was set somewhere between 10 and 30 ዓመት እስከ 13 ዓመት ነበር። የት አሜሪካ ውስጥ ነበረ ግን ለዚህ of the state ሚላንድ የዊክኤንድ ጥናት አለ እዛ ላይ ሄደ እስከ ድረስ አንድ ሴት ልጅ ጋር እድሜ 7 ዓመት ነበር። 7 ዓመት ልጅ ማግባት ትችላለች። የት አካውት አሜሪካ ውስጥ ግን እስኪ ባዮሎጂካሊ ምንድነው የሚወራው? ባዮሎጂካሊ ምንድነው የሚሉት ነገር ላሳይ። እሺ የባዮሎጂ ምሁራን የነሱ ዘርፍ ነውና እነሱ ሰዎች ምንድነው ምን አስቀምጣል በዚህ ጉዳይ የሚለውን ነገር እናሳይ። የዛሬ 1300 ዓመት የዛሬ 1400 ዓመት መጣችሁ ብሌም ከማድረጋችሁ በፊት ሂስቶሪካሊ የሆነ ነገር ተማሩ። ሂስቶሪካሊ ምንድነው ቢብሊካሊ ምንድነው የሚለውን ነገር በደንብ አንደርስታንድ። እሺ አንድ ነገር ለመሞገት ስትመጡ ባይብሊካል ባክግራውንድ አላችሁ ወይ? ሂስቶሪካል ባክግራውንድ አላችሁ ወይ ደግሞ ባዮሎጂካል ባክግራውንድ አላችሁ? አይሻን ልትተቹ ስትመጡ ባዮሎጂ አይደግፋችሁ። ምክንያቱም ሴት ልጅ የፔሪድ የምታይበት ወይ ደግሞ አንድ ለአቅመ ሔዋን አቅማ የምትደርስበት እድሜ 9 ዓመት ስለሚያስቀምጡ ካሊካችሁ ደግሞ አንተ ነፃነት ሀገር ናት ብላችሁ የምታምኑ ራሱ እስከ 17 ዓመት እስከ 1970 ድረስ በህግ የተፈቀደ አንድ ሴት ልጅ ብቁ ናት ብላ ታምን ነበር። መጽሐፍ ቅዱሳዊ እንዳትሉ መጽሐፍ ቅዱሳችሁ ስለ ጋብቻ የሚያውቀው ጉዳይ ነው። ለማንኛውም እስኪ ከከፈተልን አንድ ሁለት ባዮሎጂ እናስተምራችሁ ነበር። ኦኬ ይሄንን ነው በደንብ ይጠቅማል። ውመን ይላል ወይ ደግሞ የሴት ልጅ ህመም የሚል መጽሐፍ ነበር። እዚህ መጽሐፍ ላይ ምን ብሎ አስቀምጡ? ኢንተርናሽናል ሜዲካል ኮንግረስ ከነዚህ በላይ እውቀት አለ ብዬ አላስብም። አት ፓሪስ በፓሪስ የነበሩ በ1867 the general conclusion from which are information እነዚህ የሜዲካል ሰዎች እኮ ኮንፈርጎት መሰረት ባደረጉት ጥናት መሰረት አለ early appearance of menstruation የአንድ ሴት ልጅ እኮ menstruation ወይ ደግሞ period የምታይ ወይ ደግሞ ለአቅመ ሔዋን ወይ ለአቅመ አዳም የምትደርስበት እድሜ እንደየአካባቢውና እንደየሁኔታው ይለያያል። እነዚህ ሰዎች ይሄን ነገር ካወጡ በኋላ ምን በህግ ጸደቀ? አንድ ሴት ልጅ ከ10 ወደ 7 ዓመት ዝቅ ማለት አለበት። የት አሜሪካ ውስጥ። ምክንያቱም ክላይሜት ቼንጅ ይሄ ያለንበት ሁኔታ ቶሎ እንዲፋፉና ቶሎ እንዲያድጉ ስለሚያደርጋቸው ብለው አስቀምጦታል። ሌላኛው ኒድ ፖቨርቲ ኦፍ ቻይልድ ወይ ደግሞ አንድ ሴት ልጅ ለአቅመ ሔዋን ለአቅመ አዳም ደርሳለች የሚባለው እንዴት ነው ሲባል children usually starts between the age of 8 አይዋ minimally 8 ዓመት አንድ ሴት ልጅ ፖቨርቲ ለአቅመ አዳም ለአቅመ ሔዋን ብቁ ናት የምትባለው 8 ዓመት ይሄ ማን ያወጣው ሜዲካል ጥናት ነው። ከነዚህ በላይ አጣቀ ባዮሎጂካሊ ምን ማለት ኤቪደንስ ናቸው ዲፈክራከር ለአቻ ጉዳይ ምክንያቱም የሴት ልጅ እኮ ለአቅመ ሔዋን ምድር በ8 ነው the age of 7 ጋርም ከሁለት ባንድረስ ይሳላል ኢንስቲድ ኦፍ 8 አንዳንድ ደግሞ ወሰማት ምዝቃል የት ዋይት ገርልስ ላይ ዋይት ነጫጭ ሴቶች ታሲ ምንም አይነት ባክግራውንድ ናቸው።
ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ዙሪያ ለመተቸት ባዮሎጂካል ባክግራውንድ የላችሁም፣ ሂስቶሪካል ባክግራውንድ የላችሁም፣ ቢብሊካል ባክግራውንድ የላችሁም፣ ምንም አይነት ባክግራውንድ የላችሁም ለመተቸት ምንም ባክግራውንድ የላችሁም። እሺ ሌላኛው አንድ ነገር ልጨምርልህና ልሂድ። እንቺ ታቋለህ ብያቃለሁ የሜዲካል የሴቶች ስነ ተዋልድ ምርምር ምን አለ? early delayed poverty ያን ሴት ልጅ እኮ ፖቨርቲ የሚመጣው the average age of start sub poverty level አሁን እኮ ነው። ይሄ የሃያኛው ክፍለ ዘመን ጥናት ነው። በ11 ዓመቷ ሴት ልጅ ለአቅመ አዳምና ለአቅመ ሔዋን ከሆነ ብቁ ናት 11 ዓመቷ የዛሬ 1400 ዓመት በፊት የነበረችው እናታችን አይሻ ብቁ ነበረች። ሜንታሊም ብቁ ነበረች። 2000 እና ከዛ በላይ የሆነ ሐዲስን በቃልዋ ይዛ ያስተማረች ሐዲስ ላይ እንደተናገረችው የኔ ትከሻ ከረሱል ሰለላሁ ዐለይሂ ወሰለም ትከሻ ጋር ይጣጣ ነበር እኩል ይሆን ነበር ብላ ተናግራለች። ሜንታሊ ስትሮንግ ነበረች። እሷን ወደ ጎን እናድርገው። ባይብሊካል ባክግራውንድ የለህም፣ እሱን ወደ ጎን እናድርገው። ሜዲካል እና ሂስቶሪካል በሆነ ነገርም መሞገት አትችልም። ምክንያቱም የ8 ዓመት ህፃን ልጅ በቃ ፑበሪቲ ላይ ደርሳለች ለአቅመ አዳምና ለአቅመ ሔዋን ብቁ ናት ብሎ መጽሐፉ ታሪክ የሂስትሪ ሜዲካል ሰዎች ስለሚያስተምሩ ማለት ነው። በቃ ይሄን ነገር ያስተምራሉ። እንደው ፈቃድህ ከሆነ ግን አንድ ነገር ላሳይ። ኦኬ አንድ ነገር ላሳይ። ምን አለ መሰለህ? ይሄ የመጽሐፍ ቅዱስ ኮሜንታሪ ኢሳቅ እኮ 37 ዓመቱ ነበር። years old 37 ዓመት ልጅ ነበር። at that period ርብቃ was born እዛን የሱ 37 ዓመት ሲሆኑ ርብቃ ተወለደች። and he waited until she was fit for marriage እሷ ለትዳር ብቁ እስክትሆን ድረስ ጠበቃል። በስንት ዓመቷ ነው ለትዳር ብቁ የምትሆነው ወገን? 3 years and 1 day then married her 3 ዓመት ሲሆናት አገባት። ምክንያቱም 3 ዓመት ለትዳር ብቁ ስለሆነ አንድ ሴት ልጅ 3 ዓመት ሞላት ማለት ለትዳር ብቁ ናት ይላል። 3 ዓመት ከሆናት አንድ ሴት ልጅ ለትዳር ብቁ ናት፣ ምንም ችግር የለውም። አንደርስታንድ አደረክ ሶል? አይ አንደርስታንድ ካደረግኩማ ምን እቀጥላለሁ? በቃ ዋናው አንተ አንደርስታንድ ማድረግህን። በስንት ዓመት ነው ያገባው? ቆይ በዛው ቀጥል። በዓመት ነው ያገባው? ነው ቆይ ሶሎዬ፣ ወደ ሁለተኛው ከመሄድ በፊት አንደኛው እንጨርሰው እና እየተግባባ እንድንሄድ ኦቨርላፕ እንዳይሆን። አይሰማም? ከታች አይሰማም? እንዴት ተጨው? አይ ለአንደኛ
የሳራ እድሜ 127 ዓመት ሆነ ይላል ዘፍጥረት ምዕራፍ 23 ቁጥር 2 ላይ ከቁጥር 1 እስከ ቁጥር 2 ላይ በቂርያት አርባቅም ሞተች። እሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። ሳራ በስንት ዓመቷ ሞተች? ይያዛል ከርብቃ መውለድ መጋባት በደንብ አሳያለሁ። በደንብ ሳራ በስንት ዓመቷ ሞተች? በ127 ዓመቷ። እሺ በ127 ዓመቷ። እሺ ከዛ በኋላ ዘፍጥረት ምዕራፍ 2 ከቁጥር 19 እና 18 ላይ ብታይ አብርሃምም ወደ ብላቴናዎቹ ተመለሰ፣ ተነስተም ወደ ቤርሳባ አብረው ሄዱ። አብርሃምም በቤርሳባ ተቀመጠ። አብርሃም ሄዶ በቤርሳባ ሀገር ተቀመጠ። ከዛ ባቱኤልም ርብቃን ወለደ አለ ቁጥር 23 ላይ አይደለ? እሺ ልክ ነኝ አይደለም? ስንት ላይ ነው ያለው? ዘፍጥረት ምዕራፍ 22 ቁጥር 10 ከ19 እስከ 23 ታይ 22። እሺ 22 ከ10 ጀምሮ ነው ያነበብከው? በቃ 23 ነው ያነበበው፣ ችግር የለው። እሺ 23 ሳራ 127 ዓመት ከኖረች በኋላ በከነዓን ምድር ባለችው ቂርያት አርባ ተብላ በምትጠራ በኬብሮን ከተማ ሞተች። አብርሃምም በሳራ ሞት ምክንያት እጅግ አዘነ፣ አለቀሰም ይላል። ሳራም በ107 ዓመቷ። ከዛ በኋላ በቁጥር 23 ላይ ባቱኤልም ርብቃን ወለደች አይደል? ቁጥር ስንት ላይ? 23 ላይ 23 እሺ ዘፍጥረት ምዕራፍ 5 ቁጥር 20 ላይ ደግሞ ይስሐቅ 40 ዓመት ሲሆነው ርብቃን አገባለ። ዘፍጥረት ምዕራፍ 25 ላይ ቁጥር 20 ላይ ስንት ላይ? 20 ላይ እሺ ቁጥር 20 ላይ ቁጥር 20 እሺ ይስሐቅ የባቱኤል ልጅ ርብቃን ሲያገባ 40 ዓመት ሆኖት ነበር ይላል። እሱ የ40 ዓመት ሰው ነው ሲያገባ። እሺ ጥሩ። ዘፍጥረት ምዕራፍ 24 ቁጥር 67 ላይ የይስሐቅ ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። የይስሐቅ ከእናቱ ሞት ተጽናና አለ አይደል? እሺ አሁን ካልኩሌተር ክፈት። እሺ አይ አንድ ስልክ ያለ ኦኬ። አብርሃም 137 ዓመቱ ነበር አይደል? ምን ሲሆን በተራራ ላይ እድሜው አብርሃም 137 ዓመት። እሺ 37 ዓመቱ ነበር። እሺ ስትሞት 27 ዓመቷ ነበር። አይ ቲንክ ኔትወርክ ይቆራረጣል። ኧረ አይቆራረጥም። እሺ አይ እየተቆራረጥክ ነበር። እሺ አስላው ምንድነው 27 ዓመት? አዎ አይ ምንድነው መሰለህ? ና ልንገርህ፣ ፖይንቱን ከዛን እኔ የርብቃንና የሳራን ፖይንት የይስሐቅን ፖይንት እኔ እነግራለሁ። አንተ አስላና ንገረኝ፣ እኔ ግን እነግራለሁ። የነሱ ቆይ ችግር የለም። ቆይ አብርሃም 137 ዓመቱ እያለ ይስሐቅ 37 ዓመቱ ነበር። አንዴ ይስሐቅ 37 ዓመቱ ነበር። አብርሃም 137 ዓመት እያለ ይስሐቅ 37 ዓመቱ ነበር። እናቱ ሳራ ደግሞ ስትሞት 127 ዓመቷ ነበር። በዚህ ሰዓት ላይ ርብቃ አልተወለደችም። ርብቃ የምትባል ሴት የለችም። በ127 ዓመቷ ስትወለድና ስትሞት በ40 ዓመቱ ከ3 ዓመት በኋላ ርብቃን አገባት። ርብቃ 3 ዓመቷ ሆና ነው ያገባችው። ያመለክታል። እሺ ኦፍ ኮርስ እኔ ልቀጥል ትፈቅድልኛለህ? ምን እንደምትቀጥለው እኮ ችግር የለውም። እኔ ስጠኝ ችግር የለውም። እሱን የምቀጥለው እኔ ሐሳብን አስቀምጥ። ችግር የለውም።